ሰላም ጤና ይስጥልን ወደ ብስራት ዩቲዩብ ተከታታዮቻችን እንደምናላችሁ የዕለቱን የመረጃዎችን ወደ እናንተ ማድረሳችንን ጀምረናል። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። በምስራቅ ጎጃም ዞን በወረዳ ፍርድ ቤቶች አንድ ዳኛ በአማካኝ በወር 16 መዛግብትን ብቻ ውሳኔ እንደሚያሰጥም ተገለጸ። በምስራቅ ጎጃም ዞን ፍርድ ቤቶች በ2018 በጀት ዓመት ባለፉት 9 ወራት ጠቅላላ እንደ ዞን የቀረበ የመዝገብ ብዛት 31830 ሲሆን ከዚህም ውስጥም 29013 መዝገብ ላይ ውሳኔ መሰጠቱ ተገልጿል። በከፍተኛ ፍርድ ቤት የቀረበ ጠቅላላ የመዝገብ ብዛት 2953 ሲሆን ከዚህ ውስጥ ውሳኔ ያገኘው 2373 በቀጠሮ ላይ ያለ 580 ይገኛል። በወረዳ ፍርድ ቤት ጠቅላላ የቀረበ መዝገብ 28877 ሲሆን ከዚህ ውስጥ 26640 ውሳኔ አግኝቷል። የከፍተኛ ፍርድ ቤት አፈጻጸም ከአቅርቦት አንጻር 80.36 በመቶ የደረሰ ሲሆን የወረዳ ፍርድ ቤቶች ደግሞ 92.25 በመቶኛ ላይ ይገኛሉ። በዞኑ በበጀት ዓመቱ በርካታ ስራዎች መሰራታቸው የተጠቆመ ሲሆን በወረዳ ፍርድ ቤቶች አፈጻጸም አንድ ዳኛ በአማካኝ በወር 16 መዛግብት ውሳኔ እየሰጠ እንደሚገኝም የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት የህዝብ ግንኙነት ባለሙያ የሆኑት አቶ መስፍን ትእዛዙ በተለይ ለብስራት ሬዲዮ ተናግሯል። በከፍተኛ ሆነ በወረዳ ፍርድ ቤቶችም አፈጻጸሙ ማነስ ዋና ዋና ምክንያቶችም ተገልጿል። ባጋጠመው ክልላዊና ዞናዊ የጸጥታ ችግር ምክንያት ለፍርድ ቤት የሚቀርቡ ክርክሮች መቀነስ፣ የተከራካሪዎች ተሟልቶ አለመቅረብ፣ የምስክር አለመቅረብና ምስክር እንዲቀርብ ተደጋጋሚ ቀጠሮ እንዲሰጥ ምክንያት መሆኑ ማስረጃ የሚሰጡ ተቋማት ውሳኔ በውጤትም በጊዜው መላክ አለመቻልም እንቅፋት ናቸው ተብሏል። በተጨማሪም ፖሊስ የፎረንሲክና የአእምሮ ጤና ምርመራ አስደርጎ ውጤት እንዲያቀርብም ሲታዘዝ አስመርምሮ ውጤት ማምጣት አለመቻሉ የሚያስመረምርም ቢሆን እንኳን አስመርምሮ ውጤቱን ለፍርድ ቤት ለማቅረብ ረጅም ጊዜ መውሰዱ በጸጥታ ችግር ምክንያት ተዘዋዋሪ ችሎት አገልግሎቶች አለመኖራቸውና በየፕላዝማ ጣቢያዎቹ የነበረው የፕላዝማ ማቴሪያል እየተጎዳ መሆኑና መልሶ ማደራጀት አለመቻሉ እንደ ዋና ምክንያት መቀመጣቸውን አቶ መስፍን ትእዛዙ ጨምረው ለብስራት ሬዲዮ ተናግረዋል። ዘገባው የቤዛዊ ሰራጌ ነው። በተከለከለ ቦታ ላይ ትንባሆ ሲሸጥ የተገኘ ሰው በእስራትና በገንዘብ እንደሚቀጣ ተነገረ። በአዲስ አበባ ከተማ ምግብና መድኃኒት ባለስልጣን አዲስ አበባን ከትንባሆ ጭስ ነጻ ለማድረግ በማዕከልና በ11 ቅርንጫፎች የተለያዩ ስራዎችን አከናውኗል። የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው ለብስራት ሬዲዮ እንደገለጹት ትንባሆ በመሸጥ በተከለከለ ቦታ ሲሸጥ የተገኘ ሰው ከ6 ወር በማይበልጥ ቀላል እስራት ወይንም በ5000 ብር ገንዘብ እንደሚቀጣ ተናግረዋል። ሙሉ ለሙሉ በተከለከለባቸው ቦታዎች ውስጥ የጤና፣ የመንግስት፣ የከፍተኛ ትምህርት ተቋማት፣ ወጣት ማዕከላትና የትምህርት ቤቶችም ተጠቃሽ ናቸው። የትንባሆ ኢንዱስትሪ የሚጠቀሙ አሳሳች ስልቶችና የጤና ጉዳቶች በተለይም ትንባሆ ሱሰኝነትን የሚያበረታቱ የገበያና ማስታወቂያ ስልቶች፣ ወጣቶችን ለመሳብ የሚደረጉ አሳሳች የምርት ማቅረቢያ መንገዶች፣ ትንባሆ ጉዳትን ለመደበቅ የሚቀርቡ ሀሰተኛ መልእክቶችን በማጋለጥ ወጣቶችን ወደ ኒኮቲን ሱሰኝነት እንዳይገቡና ጤናማ ከትንባሆ ነጻ ህይወት ለማስፋፋትም ሰፊ ስራዎች እየተሰራ ነው ተብሏል። በህጉ የተመለከቱ ክልከላዎች መተላለፍ ለአስተዳደራዊ እና ወንጀል ቅጣትም የሚያስከትል በመሆኑ በቀጣይ ከባለድርሻ አካላት ጋር በመሆን እርምጃ መወሰዱ ይቀጥላል ሲሉ አቶ እስጢፋኖስ ጌታቸው ለብስራት ሬዲዮ ተናግረዋል። በተጨማሪም ፕሮሞሽንና ስፖንሰር ማድረግም ከ3 ዓመት በማይበልጥ ቀላል እስራትና 50,000 ብር ያስቀጣል መባሉን የሳምራይ ስዩም መረጃ መላክቷል። ወደ ውጭ መረጃ ስናልፍ ደግሞ ለዓለም ዋንጫ ትኬት የገዙ ጎብኚዎች ለአሜሪካ ቪዛ $15,000 ማስያዝ እንደማይጠበቅባቸው ተገለጸ። የዓለም ዋንጫ ለመመልከት ትኬት የገዙ ጎብኚዎች ለአሜሪካ ቪዛ $15,000 ማስያዝ እንደማይጠበቅባቸው የፕሬዝዳንት ዶናልድ ትራምፕ አስተዳደር አስታውቋል። ከ50 ሀገራት የተውጣጡ የእግር ኳስ ወዳጆች ትኬት እንዳስገዙ ድረስም ለቪዛ ማስያዝ እንደሚጠበቅባቸው ገንዘብ እንደማይከፍሉም ተገልጿል። ከእነዚህ ሀገራት 5ቱ ማለትም አልጄሪያ፣ ኬፕ ቨርዲ፣ አይቮሪ ኮስት፣ ሴኔጋልና ቱኒዚያ ለዓለም ዋንጫ አልፏል። የአሜሪካ የውጭ ጉዳይ ሚኒስቴር የቆንጽላ ጉዳዮች ምክትል ጸሐፊ ሞራ ናምድራ በዓለም ዋንጫ ትኬትም የገዙ ተመልካቾች ለቪዛ ገንዘብ እንዲያስይዙ ወስነናል ብለዋል። ቀጣዩን የዓለም ዋንጫ አሜሪካ፣ ካናዳና ሜክሲኮ በጋራ ያስተናግዳሉ። የአሜሪካ መንግስት የቪዛ የቆይታ ጊዜያቸውን የሚያሳልፉ ጎብኚዎች ቁጥር ለመቀነስ በሚል ቪዛ የሚያመለክቱ ሰዎች እስከ $15,000 ማስያዣ እንደሚያቀርቡ መወሰኑ ይታወሳል። ከዚህ ቀደም እግር ኳስ ተጫዋቾችና አሰልጣኞች ግን ገንዘብ ማስያዝ እንደማይጠበቅባቸው ተገልጿል። ተመልካቾችም ገንዘቡን ማስያዝ እንደሌለባቸው የተገለጸው ደግሞ በትላንትናው ዕለት ነው። አሜሪካ ባለፈው ነሐሴ ላይ የዘረጋችው ለ12 ወራት የሚቆየው የሙከራ ፕሮግራም የትራምፕ አስተዳደር ስደተኞች ላይ ከሚወስዳቸው እርምጃዎች መካከል ይጠቀሳል። የአሜሪካ የውጭ ጉዳይ መስሪያ ቤት ቪዛቸው ከሚፈቅድላቸው ጊዜ በላይ የሚቆዩ ሰዎችን ለመግታት በሚል የገንዘብ ማስያዣ መጠየቅ እንደ አማራጭ ወስዷል። ጎብኚዎች የቪዛ ቆይታ ጊዜያቸውን ሳያሳልፉ ከአሜሪካ ከወጡ ያስያዙት ገንዘብ ይመለስላቸዋል። ፊፋ ከዋይት ሀውስ ጋር በመተባበር ስኬታማና የማይረሳ ዓለም አቀፍ መሰናዶ እንደሚያቀርብ ማስታውቋል። ይህ አስተዳደር በዘላቂነት ከጎናችን በመቆሙ ደስተኛ ነን ሲልም ተቋሙን በመግለጫው ላይ አስታውቋል።
የዕለቱን አጫጭር መረጃዎች ደግሞ ልንገራችሁ። የእስራኤል ጦር በሂዝቦላህ የተተኮሰ ሰው አልባ አውሮፕላን ወይንም ድሮን በእስራኤል ግዛት በድንበር አቅራቢያ ላይ በማረፉ በርካታ እስራኤላውያን መቁሰላቸውን የእስራኤል ጦር እያስታወቀ ይገኛል። ጉዳት የደረሰባቸው ሰዎች ወደ ሆስፒታል መግባታቸውም ተሰምቷል። የቱርኪ ማዕከላዊ ባንክ 2026 ጊዜያዊ የዋጋ ግሽበት ከ16 በመቶ ወደ 24 በመቶ ከፍ እንደሚል አሳውቋል። ይህ ሲሆንም አሜሪካና እስራኤል ደግሞ በኢራን ላይ ከከፈቱት ጦርነት ጋር ተያይዘው የሚያስከትለው የዋጋ ንረት በአጭር ጊዜ ውስጥ ግልጽ እንደሚሆን ተንብዮአል። ገዢው ፋቲህ ካራሃን በኢስታንቡል የሩብ ዓመት የዋጋ ግሽበት ሪፖርቱን ሲያቀርቡ ባንኩ የ2027 ጊዜያዊ የዋጋ ግሽበትን ከ9 በመቶ ወደ 15 በመቶ ከፍ ማለቱንም አንስተዋል። ሌላው ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ የዩናይትድ ስቴትስና የእስራኤል በኢራን ላይ ባደረሱት ጥቃት ላይ ያተኮረ ንግግር ለብሪክስ አባል ሀገራት በኒው ዴልሂ ህንድ በተካሄደው ስብሰባ ላይ ንግግር አድርገዋል። ሁላችሁም እንደምመሰክሩት ሀገሬ ከአንድ ዓመት ባነሰ ጊዜ ውስጥ 2 ጊዜ በዩናይትድ ስቴትስና በእስራኤል አለመናበብና ህገወጥ ጥቃት ደርሶባታል ሲሉ አራክቺ ተናግረዋል። የብሪክስ አባላቱ ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብጽ፣ ኢትዮጵያ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና ኢንዶኔዥያም ናቸው። ሌላው ደግሞ የእስራኤል መከላከያ ሚኒስቴር የኤፍ35 ተዋጊዎችን ብዛት ለመጨመር ከመከላከያ ኩባንያ ኤልቤት ጋር የ34 ሚሊዮን ዶላር ስምምነት ማድረጉንም አስታውቋል። ወደ 770 ሺህ የሚጠጉ የሊባኖስ ህጻናት በግጭቱ የተነሳ የአእምሮ ጤና አደጋ ይደርስባቸዋል ሲል የተባበሩት መንግስታት ድርጅት የህጻናት አድን ፈንድ ዩኒሴፍ አስታውቋል። በመቶ ሺዎች የሚቆጠሩ የሊባኖስ ህጻናት በሀገሪቱ ውስጥ ባለው የማያቋርጥ ግጭትና የጅምላ መፈናቀል ምክንያትም ስር የሰደደ የአእምሮ ጤና ችግሮች ሊገጥማቸው እንደሚችል አስጠንቅቋል። የእስራኤል ዘ ታይምስ የመረጃ ምንጩን ጠቅሶ እንደዘገበው ኔታንያሁ ከተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናህያን ጋር በኦማን ድንበር አቅራቢያ በሚገኘው የአትክልት ስፍራ በአልአይንም ከተማ መጋቢት 26 መገናኘታቸው የዜና ምንጭ እየገለጸ ይገኛል። የኔታንያሁ የቀድሞ ቃል አቀባይ ዜፍ አግሞን ከኔታንያሁ ጋር ወደ ኤሚሬትስ ሀገር እንደሄዱም ተናግረዋል። የእስራኤል ጦር በሊባኖስ 8 ከተሞችና መንደሮች የሚኖሩ ነዋሪዎች ቤታቸው በአስቸኳይ ለቀው እንዲወጡ ያሳሰበ ሲሆን በህይወታቸው ላይም አደጋ እንዳያጋጥማቸው ሲልም አስቸኳይ ትዕዛዝ አውጥቷል። ደቡብ ኮሪያ ደግሞ በሆርሙዝ የባህር ዳርቻ የጭነት መርከቧ ላይ ጥቃት ያደረሰው አካል ማንነት ከተረጋገጠ በኋላ ዲፕሎማሲያዊ እርምጃ ለመውሰድ አቅዳለች። ትራምፕ ያለ ኮንግረስ ፍቃድ በኢራን ላይ ወታደራዊ እርምጃ የመውሰድ ስልጣናቸውን ለመገደብ ሲሉ 3 የዩናይትድ ስቴትስ ሪፐብሊካን ሴናተሮች ከዲሞክራቶችም ጎን ተሰልፈዋል ተብሏል። ተመልካቾቻችን ተከታተሉት የነበረው የብስራት ዩቲዩብ መረጃዎቻችን እነዚህን ይመስሉ ነበር። መረጃዎችን ወደ እናንተ ያደረስኩኝ ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አደረኩኝ። ሰላም።